ምዕራፍ 1 ክፍል 2 እሷም ሴቶችን እንደ ጦር ነው የምትፈራው ምናምን ያስነኩኛል በማለት ያለ ሴት ጠላት የለኝም ትላለች። አፈር የሚነካው ገላ ያላት አትመስልም። እግዜር እጁን ታጥቦ ያለ የሌለ ጥበቡን የጨረሰበት ገላ። ምነው ያሳሳ በዓይኔ ሙሉ ተመለከትኳት። እንደ አዲስ ሰው ጡቶቿ ጥቁር ሹራቧን ወጥሮ ይዟል። አይሮፕላኑ ደግሞ እኔን ቆሞ የሚጠብቅ መሰለሽ አልኳት። ፍጥነት ጨመርኩ። ሬሳ እንዳይደርስ ብቻ አለችኝ። መቃብሬ ላይ ቆማ የምታለቅስ እንዳንቺ ያለች ውብ እጮኛ ካለችኝ ሞት ለምኔ አልኳት። አጥንቴ ይለመልማል አልኳት። ገናን ውላችኋን ብትሄዱ ምን ችግር አለበት አለች። የኤርትራ ትንሳኤ እንዴት አድርጎን አልኳት። አምና ገናን የት እንዳሳለፍን ትዝ ይልሃል አለችኝ። አልጋ ውስጥ ይሆን አልኳት። ሰካራም ራስ ሆቴል ነበር እና እውነትም ሰክረህ ነበር አለችኝ። ውበትሽ ይሆናል የሰከረኝ እጭ እቴ አለች። ለሁሉ ነገር ቸኩሎ መሞት እቴ ጠጋ ነጋ ጠባ ዘመቻ እድገት በህብረት ዘመቻ ለጦርነት ዘመቻ ለኢኮኖሚ እድገት ዘመቻ የመሃይምነትን ለማጥፋት ዘመቻ የቁጥጥር ዘመቻ አሁን ደግሞ የኤርትራን ችግር ለመፍታት ዘመቻ የዘመቻ ባህል ፈጥረናል። ያለ ዘመቻ ኖረን የምንሞትበት ቀን መች ይመጣ ይሆን አለች እየተነጫነጨች። ሲላት መቼም ተናጋሪ ነች። ጉዞአችን ረጅም ተስፋችን ሩቅ ችግራችን ብዙ ምን ይደረግ ብለሽ ነው አልኳት። የእሷን አነጋገር ለማስመሰል እየሞከርኩ እቴ አንተ ታሾፋለህ በማለት ንግግራችንን ቀጠለችና አዎ እቴ በእናንተ ቤት የኢትዮጵያ ችግር ሁሉ በአዋጅና በዘመቻ እንደ በጋጉም በኖ የሚጠፋ ይመስላችኋል? ድንቄም እንዲህ አድርጎ የለም። መሰረታዊ ችግራችን የአእምሮ ድህነት መሆኑን ቢገባን ጥሩ ነበር። ኋላ ቀርነት ሌላ ትርጉም የለውም። ይሄ ልክ ናት። የአዋጅ ማጠናከሪያ የአዋጅ ጋጋታ ዘመቻ ብሎ ጫጫታ ምን ፋይዳ ይሰራል ብለህ ነው? ትርምስ መተራመስ ተተራምሶ መሞት እቴ መጥኔ አለች። ሩጫ ላይ ያለች ሀገር ናት። ቢከፋም ቢለማም ድርጊት አዲስ ትውልድ የድርጊት ትውልድ ነው። ጊዜ ያጥረናል። ጊዜ የለንም። የቸኮልን ትውልድ ነን። ያበደ ትውልድ እብዶች ነን። እውነት የአሮጌ ትውልድ ሙጫ የአዲሱ ትውልድ የበኩር ልጅ የአንዱ መጨረሻ የሌላው መጀመሪያ መሆን እብደት ነው። ያሮጣል አልኳት። የት ለመድረስ ብላችሁ ነው? ነገሩ አልጣማትም። ያለ ፍቅር የሚጣፍጥ ነገር የለም። የንጋት ኮከብ የሚመስሉ አይኖቿ እንባ አቅርረዋል። የመኪናው ፍጥነት በሰዓት ወደ 100 ኪሎ ሜትር ደርሷል። ከአብዮት አደባባይ ወደ ቦሌ የሚወስደው መንገድ ደርሰን ነበር። አይኖቿን እየተመለከትኩ አይዞችን ሮምዬ አልኳት። በቀኝ እጄ ትከሻዋን መታ መታ አድርጌ 3 ወር ከድል በኋላ ስመለስ እንጋባለን። ጉሮ በሽባዬ እንዲህ ነው እንዲህ ሲል ነው ገዳይ እያልሽ እንድትቀበይኝ ብቻ ደግሞ አንድ ነገር እንዳትረሺ እሁድ እሁድ ለዘማች ጓዴ ለጸጋዬ ኃይለማርያም እያልሽ ዘፈን እንድትመርጭልኝ እሺ
አልኳት እየቀለድኩ። ደረቅ ቀልዴ አላሳቃትም። ይተናንቃታል የነበረው እንባ ኮለል ብሎ ወረደ። የማለዳ ጤዛ መስሎ የማለዳ ፀሐይ የሚመስሉት ጉንጮቿ ያቋርጥ ሙሉ ጨረቃ የሚመስለው ክብ ፊቷ ላይ ክብልል እያለ መውረድ ጀመረ። ጥቁር ጠጉሯ ወደ ላይ መታ አድርጋ ይህ ዘመቻ በእኔ ላይ ነው የመጣው ባይሆን ኖሮ አለችና መሀረቧን ከቦርሳ አውጥታ እንባዋን ጠረገች። ቦርሳዋ ሲከፈት የገነት በር እንደተከፈተ ያህል ጥሩ መዓዛ መጥቶ አፍንጫዬን እውድ አደረገው። ይህ ምዕራፍ 1 ክፍል 2 ነው። ምዕራፍ 3 በቀጣይ ፓርት ይመለሳል። ቻናሌን ሰብስክራይብ አድርጉ። አዲስ ዩቱበር ነኝ፣ አበረታቱኝ። አመሰግናለሁ።